የ2 ዓመት ልጄን አዝላ ነበር ወርውራ። ባለቤትሽና ሰራተኛሽ ተደባደቡ? አዎ። እና የ2 ዓመት ልጄን አዝላ ነበር ወርውራ ጣለች፣ ሰራተኛዋ ማለት ነው። ወይኔ ፈርም። ከዛ ጣለቻትና ከዛ በኋላ ከወጡ በኋላ ይደውልልኛል። ሌሊት ላይ ነው የተጣሉት። እንግዲህ በምን እንደተጣሉ አላውቅም። ከዛ ሲደውልልኝ ምንድነው ስለው እንደዚህ ሆና ወጣለች ሰራተኛዋ አለኝ። ከዛ ኧረ በምን የተነሳ ስለው በቃ እንደዚህ ጠግባ ነው ምናምን አለኝና ዝም አለ። ደወልኩላት። እኔ ጎረቤት ጋር ያደረችው። ከዛ ጎረቤትየው አነሳችና እኔ ላናግርሽ አንዴ አለችኝ። አዎ አልኳት። አላውቃቸውም፣ አዲስ ተከራይ ነው ናቸው እነሱ። አዲስ ተከራይቶ ነው እዛ ግቢ። እኛ ባልና ሚስት ነበር እስካሁን የሚመስሉን። ሰራተኛ መሆኗን ያወቅነው ዛሬ ሲጣሉ ነው። በጣም ልጆቼ ላይ ታጫውታባቸዋለች እሷም። ሰራተኛ እንደሆነች ያወቅነው ዛሬ ሲጣሉ ምን ትመስላቸው ነበር ለጎረቤት? በቃ አጉል አነጋገር ነው የሚነጋገሩት፣ ይሰዳደባሉ ምናምን። እኔ ስደውል ትምህርት ቤት ልጆቹ ይቀራሉ። ለምንድነው ትምህርት ቤት የቀሩት? ልብስ አላጠበችም። ታዲያ ምን ይደረግልሽ? ካልተመቻት ምናምን ይለኛል ማለት ነው። ለሰራተኛ ልብስ ስላላጠበች ነው ስላልተመቻት ምናምን ይልሻል አንቺ። ለሰራተኛ ትምህርት ቤት የቀሩት እንደዛ ነው። በሷ ፊት በቃ ይሰድበኛል ማለት ነው። ከዛ እሺ ያልኩኝና ከ15 ቀን በፊት ሲደባደቡ ከዛ ደወልኩላት ለሷ ሌሊት ላይ እና ምን ተፈጥሮ ነው በምን የተነሳ ድብድብ ደረጃ ደረሳችሁ ስለ ፎቶ ላከችልኝ። እንዴት እንደመታት ልነግርሽ አልችልም። ከዛ የተመታችበትን ጋይስ ተቋረጠ አለው እኔ ግን ስታክ አድርጌ ነበር። እኔ እንጃ ነው እየሰማሁሽ ነው። እሺ የምን ፎቶ ነው ላከችልሽ ሰራተኛሽ? የመታትን የጎዳትን ፎቶ ላከችልኝ፣ ፊቷን ፎቶ አንስታ ማለት ነው። እሺ ከዛ በምን የተነሳ እንዴት አንቺ ሰራተኛ ነሽ፣ እኔ አሁን እዚህ ያለሁበት ቤት ቢመቱኝ እሰራለሁ ወይ? እንዴት ድብድብ ደረጃ ደረሳችሁ ስላት በሚስቱ የተነሳ ነው አለች። እንዴ ማናት ሚስቱ ስላት ጊዜ እንደዚህ ብትባል ምናምን ብላ በቃ ነገረች፣ ሙሉ ታሪኩ ማለት ነው እኮ። ንገሪና ለኛ አልገባኝም። ሚስቱ አንቺ አለሽ እንደ ሚስቱ? እኔ አይደለሁም ሚስቱ። ሌላ በኢሞ ተዋውቆ በፌስቡክ ሌላ ልጅ ከሳውዲ ብሩ ላይ እያላከች አስቀምጠዋለች። ከኔ በተጨማሪ ልጆቼን እንደናት ታወራቸዋለች። እሷ ስለምታወራቸው እኔ ማውራት አልችልም። እኔን አያገናኘኝም። አንቺ ምን ነሽ? አንቺ ሚስቱ አይደለሽም? የጋብቻ ወረቀት የላችሁ? የጋብቻ ወረቀት የለንም። ኦኬ። ስለዚህ 2 ልጆች የወለዳችሁት ያለ የጋብቻ ወረቀት ጀስት አብሮ በመኖር ነው? አዎ። እሺ ያቺን ሴት አድሬሷን ተቀበልሽ ከሰራተኛሽ? ልነግርሽ ነው። እና እንደዛ ስትለኝ ጊዜ እሷንም ማመን አልፈለኩም። ለምን እንደዚህ ልትለኝ ቻለች? እስከዛሬ ሳትነግረኝ እንዴት አገናኝ ልጆቼ እንኳን ስላት እየዘጋችብኝ ብዬ ሌሊት ላይ ደወልኩበት አውቄና እስቲ የኢሞ ኮዴ በኢትዮጵያ ነው የምጠቀመው እና ላክልኝ አልኩና የራሱን ኢሞ ከፈትኩት ማለት ነው። ጠዋት ላይ ከፈትኩት እሱ ልኮልኝ። ከዛ ልክ ከፍቼ እሷ የጻፈችለትን እኔ ምልክለት ቮይስ ምናምን ኤቭሪቲንግ አየሁት። ብር የላከችበትን ግን ችግሬ ምንድነው ጠዋት ትምህርት ቤት ሊወጡ ነበር ማዳሜ ስጠራኝ ማለት ነው። ተመልሼ ስከፍተው አልከፍታለኝ። ምንም ስክሪንሻት አላረኩት። እሱ አወቀ ኦልሬዲ አንቺ ሎጊን ማድረግሽን የሱን ኢሞ ከሰዓት ነገረችው። እሷ ነገረችው። እሱ ምንም አይነት ግንዛቤ የለም። ግን እንዲህ ብላ ጠየቀችኝ ሲል እሷ ነገረችው። ገብቶሻል? ከዛ ደወለና አንቺ አራዳ መሆንሽ ነው አለኝ። እንዴት ስለው ኢሞዬን እንትን ያልሽው የጠለፍሽው ስለኝ በእውነት እኔ አልጠለፍኩም አልኩት። ሳውዲ ያለችው አውሽማው ናት። እኔ በዚህ አጋጣሚ የምሰማ ከሆነ እኔ ልጆቼን ትተውልኝ አዩ። እኔ ልጆቼን ለፍቼ ማንም ይመሰክርልኛል። እስካሁን ድረስ ለዚህ ያደረስኳቸው እኔ ነኝ። ባለቤትሽና ሰራተኛሽ